አክብሮታዊ ሰላምታዬ በያላችሁበት የምድር ዳርቻ ሁሉ ይድረሳችሁ። ሰላም ጤና ይስጥልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች እንደምን ቆያችሁኝ? ለሰዓቱ የተሰማውን ሰበር መረጃ ይዤ ቀርብ ያለው አብራችሁኝ ቆዩ። እንግዲህ ጠዋት ላይ ባደረስኳችሁ መረጃ መሰረት እስራኤልና አሜሪካ አንድ ላይ በመሆን ኢራን ላይ ጥቃት መፈጸማቸው የሚታወስ ነው። አሁን ደግሞ ኢራን ወደ ተለያዩ ሀገራት እንዲሁም ወደ እስራኤል የተለያዩ አይነት የሚሳኤል እንዲሁም ድሮን ጥቃቶችን ፈጽማለች። መረጃውን በዝርዝር ወደ እናንተ አደርሰዋለሁ። አብራችሁኝ ቆዩ። ኢራን ጠዋት ላይ በአሜሪካና እስራኤል ቅንጅት ለተፈጸመባት ጥቃት ሰፊ የተባለና ከፍተኛ የሆነ ምላሽ መስጠት ጀመረች። በዚህም በእስራኤል የተለያዩ ከተሞች በዱባይ፣ ኳታር፣ ባህሬንና ኩዌት ፍንዳታዎች ተሰምተዋል፣ ታይተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለኢራናውያን መንግስታቸውን እንዲያወርዱ ጥሪ ሲያቀርቡ የኢራን መንግስት ኒውክሌር መታጠቅ የለበትም ብለዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የኢራን አብዮታዊ ዘብ ወደ እስራኤል ሚሳኤሎችን ማስወንጨፉን አስታውቋል። የኢራን አብዮታዊ ዘብ እስራኤልና አሜሪካ በሀገሪቱ ላይ የከፈቱትን ጥቃት ተከትሎ ከፍተኛ የሆነ የሚሳኤልና የድሮን ጥቃት መጀመሩን አስታውቋል። የእስራኤል ጦር ቀደም ብሎ ኢራን ሚሳኤል ማስወንጨፏን በመግለጽ ለሀገሪቱ ዜጎች ማስጠንቀቂያ ሰጥቶ ነበር። የእስራኤል ሰራዊት ይህንን ማስጠንቀቂያ ተከትሎ በመላ ሀገሪቱ በሚገኙ ከተሞች የአደጋ ጊዜ የማስጠንቀቂያ ደውል አሰምቷል። ጦሩ ለዜጎቹ በእጅ ስልካቸው ባስተላለፈው መልእክት በአቅራቢያቸው ወደሚገኙ የመከላከያ መጠለያዎች በፍጥነት እንዲያመሩ መክሯል። ይህ በእንዲህ እንዳለ በኳታር ዋና ከተማ ዶሃ ውስጥም ፍንዳታዎች ተሰምተዋል። በኳታር ዋና ከተማ ዶሃ ውስጥ ፍንዳታዎችና የአየር ጥቃት ማስጠንቀቂያ ደውሎች ሲሰሙም በርካታ ጥቃቶችን መመከቱን የሀገሪቱ መንግስት አስታውቋል። የኳታር መከላከያ ሚኒስትር የሀገሪቱን ግዛት ኢላማ ያደረጉም በርካታ ጥቃቶችን በተሳካ ሁኔታ መመከት መቻሉን እንደገለጸ የመንግስት መገናኛ ብዙሃን ዘግቧል። አንድ የኳታር ባለስልጣን ከኢራን በኩል የተሰነዘረውን ጥቃት የአሜሪካ ስሪት በሆነው ፓትሪዮት ጸረ ሚሳኤል አማካኝነት ለማክሸፍ መቻላቸውን ለፈረንሳይ ዜና ወኪል ኤኤፍፒ ተናግረዋል። ኳታር በፋርስ ባህረ ሰላጤ ሀገራት ውስጥ አሜሪካ ካሏት ወታደራዊ ሰፈሮች መካከል ትልቁ የሆነው አል ኡደይድ የአየር ኃይል ሰፈር ይገኝበታል። በሌላ በኩል በኢራን የሚሳኤል ጥቃት አቡዳቢ ውስጥ ቢያንስ የአንድ ሰው ህይወት መጥፋቱ ተዘግቧል። አሜሪካና እስራኤል በኢራን ላይ ጥቃት መክፈታቸውን ተከትሎ ኢራን በአጸፋው ከእስራኤል በተጨማሪ በባህረ ሰላጤው የአሜሪካ ሀገሮች ላይ ጥቃት እየፈጸመች ነው። ዱባይ አንዷ ነች። የተባበሩት አረብ ኤምሬቶች መንግስት ዜና ወኪል እንደዘገበው ኢራን በርካታ ሚሳኤሎችን ወደ ግዛቲቱ ከተኮሰች በኋላ በዋና ከተማዋ አቡዳቢ ቢያንስ አንድ ሰው ሞቷል። ከተተኮሱት ሚሳኤሎች መካከል ብዙዎቹ እንዲከሽፉ በመደረጋቸው ጉዳት አለማድረሳቸውን የዜና ወኪሉ ዘግቧል። ኤምሬቶች ጥቃቱን ግልጽ የሉዓላዊነትና የዓለም አቀፍ ሕግ ጥሰት ነው በማለት ምላሽ መስጠት ሙሉ መብቷ እንደተጠበቀ ገልጻለች። በተያያዘ በባህሬን ዋና ከተማ ማናማ ፍንዳታ መሰማቱን የፈረንሳይ ዜና ወኪል ኤኤፍፒ ዘግቧል። የባህሬን ሀገር ውስጥ ጉዳይ ሚኒስትር በኤክስ ገጹ ላይ ማስጠንቀቂያ ማስተላለፉን ተከትሎ የአደጋ ጊዜ ደውሎች ተሰምተዋል። ሚኒስትሩ ዜጎች እንዲረጋጉና በአቅራቢያቸው ወደሚገኝ የደህንነት መጠለያ እንዲገቡ አሳስቧል። የባህሬን መገናኛ ብዙሃን የሀገሪቱን ብሔራዊ ኮሚኒኬሽን ማዕከል ጠቅሰው የአሜሪካ ባህር ኃይል ለሚሳኤል ጥቃት ኢላማ መሆኑን ዘግቧል። አክሎም በሂደት ተጨማሪ ዝርዝር መረጃ ይሰጣል በማለት ጥቃቱ ከማን እንደሚፈጸም ሳይጠቅስ አልፎታል። ባህሬን የአሜሪካ ባህር ኃይል 5ኛው መርከብ ምድብ ዋና መቀመጫ ነች። በጉዳዩ ላይ ከአሜሪካ ጦር እስካሁን ድረስ የተሰጠ መግለጫ የለም። በተያያዘ ዜና ትራምፕ ለኢራናውያን መንግስታቸውን እንዲያወርዱ ጥሪ አቀረቡ። ፕሬዝዳንት ዶናልድ ትራምፕ በኢራን ጥቃት መፈጸሙን ተከትሎ ባስተላለፉት የቪዲዮ መልእክት ኢራናውያን የሀገሪቱን መንግስት ለማውረድ እርምጃ እንዲወስዱ ጥሪ አቅርበዋል። ስንጨርስ መንግስታችሁን ከስልጣን አውርዱ፣ መንግስታችሁን ከመንበሩ ላይ ማውረድ የእናንተ ስራ ነው፣ ምናልባት በትውልዶች መካከል የሚገኝ እድላችሁ ሊሆን ይችላል ሲሉ ትራምፕ ተደምጠዋል። ትራምፕ አክለውም የኢራን ኃይል አባላት መሳሪያዎቻቸውን ካስቀመጡ ዋስትና እንደሚሰጣቸው፣ አለበለዚያ ግን ሞትን ትጋፈጣላችሁ ሲሉ ዝተዋል። ትራምፕ
ትራምፕ በጥር ወር ላይ በኢራን ተቃዋሚ ሰልፈኞች ላይ የሀገሪቱ ኃይሎች እርምጃ ወስደው ከ6000 በላይ ተቃዋሚዎችን ከገደሉ በኋላ ኢራን ላይ ጥቃት ለመፈጸም ዝተው ነበር። በወቅቱ ለሰልፈኞቹ ሞት ተጠያቂ የሆኑ አካላት ትልቅ ዋጋ ይከፍላሉ ሲሉ ዝተውም ነበር። ተቃዋሚ ሰልፈኞቹንም ድጋፍ እየመጣላችሁ ነው ብለው ተደምጠው ነበር። ነገር ግን በማግስቱ የኢራን መንግስት ሰልፈኞቹ ላይ ግድያ እንደማይፈጽም ማረጋገጫ ማግኘታቸውን በመግለጽ ፊታቸውን ወደ ሀገሪቱ የኒውክሌር ፕሮግራም አዙረዋል። በሌላ በኩል የኢራን መንግስት ኒውክሌር መታጠቅ የለበትም ሲሉ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ተደምጠዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኢራን ውስጥ ያለው ሽብርተኛ አገዛዝ የሚከተለውን የህልውና ስጋት ለማስወገድ ዘመቻ መጀመራችን ተናግረዋል። ለ47 ዓመታት የአያቶላህ አገዛዝ ሞት ለእስራኤል ሞት ለአሜሪካ እያለ ሲጮህ ነበር ያሉት የእስራኤሉ ጠቅላይ ሚኒስትር ዶናልድ ትራምፕን ታላቁን ጓደኛችን በማለት ለታሪካዊ አመራራቸው አመሰግናለሁ ሲሉ አድናቆታቸውንና ምስጋናቸውን ገልጸዋል። ሀገራቸው ከአሜሪካ ጋር በመሆን በኢራን ላይ ጥቃት መክፈቷን ተከትሎ በሰጡት መግለጫ የኢራን መንግስት ደማችንን አፍስሷል፣ ብዙ አሜሪካውያንን ገድሏልና የራሱን ህዝብ ጨፍጭፏል ሲሉ በመግለጫቸው ላይ ወንጅለውታል። የኢራን ህዝብ አምባገነን ቀንበርን የሚያስወግድበትና ነፃና ሰላማዊ ኢራንን የሚመሰረትበት ጊዜ ቅርብ መሆኑን በዚሁ መግለጫቸው ላይ ሲናገሩ ተደምጠዋል። መካከለኛው ምስራቅ ወዴት እያመራ ይሆን? ይህ የበርካቶች ጥያቄ ነው። ክቡራን አድማጮች ለሰዓቱ ያስኩላችሁ ሰበር መረጃዎች እነዚህን ይመስላሉ። ከጥቂት ደቂቃዎች በኋላ በሌሎች አዳዲስ መረጃዎች ተመልሰን እስክንገናኝ በያላችሁበት የምድር ዳርቻ ሁሉ ያማረና የተዋበ ጊዜ እንዲሆንላችሁ ተመኘው። साइड पे हो जाओ, साइड